በምን እንደተጣሉ እንዴት እንደተጣሉ እናገራለሁ። እመቤቴ እኔ ካሞጠሞጡ እናገራለሁ። ባያሞጠሞጡ ይሻላቸዋል እኮ ዝም ቢሉ ይሻላቸዋል። ሰምተው እንዳልሰማ እምቢ ድምፅ አይሰማም እንዴ ጋይስ? ዋት ማለት ድምፅ አይሰማም እንዴ ጋይስ? ቆረቆንዳ ወሬን ለማስጠፋት ነው እንጂ አሁን ወሬን እንዳላውራ። የሴሌብሬቲዋ ተላላኪ ነሽ ወይ? የሴሌብሬቶቹ ተላላኪ ናችሁ። እና እኔ እናንተ ደግሞ ካነፈነፉ ወይ ደግሞ ካሞጡሞጡ እንደው በምን እንደተጣሉ እንዴት እንደተጣሉ ምክንያታቸውን እዚህ ጋር በአደባባይ ላይ ዝርግፍ አደርግላችኋለሁ። እናንተ ብቻ ቡናችሁን እያቀረባችሁ ተጠራሩ፣ ኑ ስሙ። አንድ ውሸት የሌለው እውነት ነው የምነግራችሁ። እንግዲህ የተጣሉ ሰዎች ውጡና እኛ ነን ይበሉ። በተቀረኝ የሰማነውን እንናገራለን። እናማ የሀገሬ ልጆች ይገርማቸዋል። እነዚህ ሰዎች በጣም ሲበዛ ጓደኛ ማቾች ነበሩ። ሲበዛ ሙሉ የኢትዮጵያ ሕዝብ የተገረመባቸው የተደነቀባቸው ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ የተባለላቸው ቤስት ፍሬንድ ነበሩ። ይገርማቸዋል። ድሮ ድሮ ሲሆን አንደኛዋ ብዙ ነገር ትታገሳለች። ድሮ ድሮ ሲሆን ነው እንግዲህ ሁሉም ነገር ተዘግዝኮ አይወራም። አየሩ ስናገራችሁኝ አንደርስታንድ አድርጉ። ድሮ ድሮ ሲሆን አንደኛዋ ብዙ ነገር ታግሳለች። አሁን ግን አንደኛዋም አቅም ቢጤ ምናምን አግኝታለች እና አትሰማም። እናማ የአገሬ ልጆች ይገርማቸዋል። አይጓደኛ አሁን እንደዚህ አይነት ነገር ስናገር እንደው ጓደኛ የተሰማኝና እንደው እሷም ትቀየርብኝ ይሆን እያልኩኝ እፈራለሁ። ጋይስ በሉ የጓደኞቻችሁን ጆሮ ያዙ። በመጀመሪያ ደረጃ ግን አንድ ነገር መናገር ፈልጋለሁ። ሴቶች በጣም ቤስት ፍሬንድ ስትሆኑ፣ በጣም ቤስት ፍሬንድ ጓደኛ ማቾች ስትሆኑ ማንንም አይደለም መጠንቀቅ ያለባችሁ። በነገራችን ላይ የራሳችሁን ቤስት ፍሬንድ ነው መጠንቀቅ ያለባችሁ። የራሳችሁን ጓደኛ እናቴ ትሙት፣ የራሳችሁን ጓደኛ። ዛሬ ደግሞ ይሄ ነገር እንዴት ነው እናንተ? አዘበዘበ እኮ ተዘበዘፈ። ልብሱ ነው ባይዘው የቱርክ ሞዴል እንደዚህ ነው። እናማ ከዛም በኋላ በልበል ስርዓት ይኖርክ። እናማ የሀገሬ ልጆች እነዚህ ጓደኛ ማቾች ቆይ ቡና ልጠጣ። የሀገሬ ልጆች አትርሱታ። ላይኩን ውዶቼ፣ እናንተም ለመዳችሁ ውዶቼ፣ ፍቅሮቼ፣ ማሮቼ። ወይ መድኃኒዓለም ልደልላችሁ እንደዚህ እያልኩኝ ውዶቼ፣ ማሮቼ ምናምን እያልኩ ልደልላችሁ። እኔ መደለል አያምርብኝም። ባይዘዌ ስራ ላይ ካልሆነ ሚዲያ ላይ ስደለል አያምርብኝም። እና ይገርማቸዋል። እነዚህ ሰዎች ቤስት ፍሬንድ ነበሩ። እንማናቸው አነፍንፋችሁ ደረሱባቸው። ለምንድን ነው ስማቸውን እንድጠራ የምትጠይቁኝ? ድፍረታችሁ። ከዛም ልዘልሽ ነው፣ በስምሽ ልጠራ ነው፣ ምድር ላይ ያላንቺ ጓደኛ የለም ነው። ንስሐም ሲገቡ አንድ ላይ ነው፣ ምንም ሲሉ አንድ ላይ ነው ጋይስ። አረ ምኑ ቅጡ ጋይስ፣ ምኑ ቅጡ። የአካሌ ክፋይ ነው፣ የእናቴ ልጅ ነው፣ እህቴ ነው፣ ወንድሜ ነው። ተውኝ፣ ታሪኩ ብዙ ነው። እንደው ስንሰማ እንደው ስንገምት ፓንትም ሳይቀያየሩ አይቀርም ጋይስ። ፓንትም ይቀያየሩ ነበር። አይ እንደው እኮ ሴሌብሬቲ መሆን ከባድ ነው። ፓንትም ይቀያየሩ ነበር አሉ። ፒኪኒያቸውን ሁሉ ይቀያየሩ ነበረ። አይ ፒኪኒ አይቀያየሩ። አይ ሳይዙ አይሆንም። እንደው በቃ ግን እህቴ በጣም ስለምወድሽ ችግር የለውም ቢሰፋኝም ብላ ታደርጋለች። አንደኛው አሉ አስጠብባም እንዲህ በመርፌ ቁልፍ ማስይዘው ትወጣለች አሉ። ኤንዌይስ እነዚህ ወዳጆች
እንግዲህ ለሶሻል ሚዲያ ድምቀትም ናቸው ውበትም ናቸው። ተውኝ አልኳችሁ ጓደኛ። አሁን እናንተ የሊያን አይነት የቱቱን አይነት ጓደኛ ይኑረኝ እያላችሁ እንደምትጸልዩት ብዙ ሰዎች እነሱን እያዩ የእነሱን አይነት ጓደኛ ቢኖረኝ ይለው እያሉ የማይመኙ ሰው ያልነበሩ በጊዜው ነው የምላችሁ። እናማ አንገት የሚያስደፋ ሆድ የሚያስብስ ተስፋ የሚያስቆርጥ የጓደኝነት ጥግን ነው የምነግራችሁ። አንደኛዋ ጓደኛዋ ጋይስ ላይክ እያረጋችሁ ገብርኤልን ላይክ እያረጋችሁ አላውራም ላይክ አላረጋችሁ ላይክ አድርጉ። ከዛ እሺ እቀጥላለሁ፣ ጌታን እቀጥላለሁ። ላይክ አድርጉ። ሚስጥር ነው የማወራላችሁ። ከዛስ ተረጋጓ። ላይክ አድርጉ ቤተሰብ፣ ላይክ ሼር አድርጉ። ይሄ ጮማ ወሬ ነው፣ ማንም ጋር ያልተረዳ ወሬ ነው። አድርጉ። ሞራሌን አምጡት። ፈጠን ፈጠን እያላችሁ እየተጠራራችሁ አቡ አውሪ ቡኔን እንኳን ላክስምብ እንትን ልበልበት። ጤና አዳሜን አስረሳሽኝ። ጤና አዳም ለሰው አይን ጥሩ ነው ተብዬ ነው። እዚህ ስንት አይነት ጨረራም ሰው አለ። ጋይስ አረ ዛሬ ከማን ጋር እንዳደርኩኝ በልሜ እናቴ ትሙት ከውሽዬ ጋር ከእንትና ጋር ጋይስ ከውሽዬ ጋር እቺ 45 ምናምን ድርሃም ተበለው ካለችው ጋር እናቴ ትሙት ከሷ ጋር ነው ያደርኩት። ማርያምን እንደው ልንጣላ ይሁን አላውቅም። ስትስመኝ ያደረችው ጋይስ ፋሲካ እመቤቴ ነው። ፋሲካ ድሮ እንደዚህ ሲጣሉ ሲሳሳሙ ወይ ደግሞ ምናምን ሲሉ አሉ በእርጥብ ጀርባውን ሂዶ ምትት ይደረጋል ይላሉ እናቶች። ሂደሽ እዛ ደግሞ ዱባይ የለም እንትን ያለው ዘቢብ ነው ያለው፣ ምንድነው ቴምር ነው ያለው። በቴምር ቅጠል የሆነ ሰው ወገብሽን ይምታሽ ደብደብ እንዳያምሽ ብዬ ነው ስንሳሳም። እኔ በምን ከየት እንደተገናኘን እኔና አንቺ መድኃኒዓለም የሚያውቀው ምን ከየት መጥቶብኝ እንደሆነ አላውቅም። እንደው ፋሲካዬ ስሜን አነሳሽ እንዴ ከሰዎች ጋር ሆነሽ? እኔ አላውቅም። ከአንቺ ጋር ነው ሌሊቱን ያደርኩት። ገብርኤል ምስክሬ፣ ገብርኤልን። ለማንኛውም እዛ በቴምር ቅጠል የሚሆን በቴምር እንትን ወገብሽን ቀጥቀጥ ያድርጉሽ። እናቶቻችን እንደዛ ይላሉ። አይቅርብን ወጋቸው። ሂደሽ አስደርጊ። ድንገት አይታወቅም። እንደው ካላጣው ሰው ዱባይ ይግባ። አሜሪካ ካሉት ጋር ያሳደረኝም ጋይስ የሚገርም እኮ ነው። ላይክ አድርጉ። አሁን ቤተሰብ አትብዘዙ። ኬኳዬን ብታሳዩት አይ ኖ ትላለች። አስፈልቻት። እናማ ወደ ወሬያችን እንቀጥላለን። ላይክ አድርጉ። ሞራሌን አምጡት ጋይስ። ቀላል ነው ላይክ ማድረግ። ሀላ እነዚህ ሰዎች ጤና የላቸውም እንዴ? ላይክ ማድረግ እኮ ውጡና ከቪዲዮ ላይክ አድርጋችሁ ተመልሳችሁ ግቡ። ቤተሰብ ማርያምን ወሬ አትፈልጉም? አልደብሯቸዋል? የሴሌብሬቲ ወሬ ይቅርባችሁ። አትፈልጉም? አንነጋገር። የጓደኝነትን ጥግ እዚህ ጋር ልንገራችሁ። ላይክ አድርጉ። ምን አለ ዴጋ ብታድሪ። እውነት ነው። እንደው ፋሲካ ስንሳሳም ገብርኤል መሰከረኝ። ስንሳሳም ስትስመኝ አደረች ጋይስ። ጉድ እኮ ነው። ብሯ ሊመለስ ይሆን እንዴ? ብሯ ሊመልሱላት ይሆን እንዴ? ጋይስ ላይክ አታረጉም? ኦኬ ላይክ አታረጉም? ቤተሰብ ላይክ የማድረግ ሞራላችሁ የለም። በቤቴ ኤክሰል ደግሞ አመዳሚ ኤክሰል ነው በመቤቴ። ጂሰስ ክራይስት ላይክ አድርጉ ቤተሰብ። ዋይ ወሬያችንን ቶሎ ቶሎ እናውራ። ኬኳ ከመጣች አታስወራ ነው። እና ይገርም 300 ሙሉ። እሺ 300 ሙሉ እየተጠራራችሁ እንደሆነ ላይክ አድርጉ። አስደረጉ ጋይስ። ይሄን የመሰለ ጮም ወሬማ ማንም ያልነዳውን ወሬማ እየነገርኳችሁ ላይክ አደረጋችሁ አላሉ። 300 ሙሉ